ሰላም ሰላም እንዴት ናችሁልኝ? መቅዲ ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ Okay, let's go. ዛሬም ወስዳችሁ ካናዳ ላይ እኔ የምኖርባት ከተማ ሞንትሪያል ላይ የምትገኝ የከተማ ውስጥ ከተማ ነው። ከተማው የሚገኘው አንደርግራውንድ ውስጥ ነው። እዛ ውስጥ ያሉትን ነገሮች ምናምን አብረን እናያለን። እንሂድ። የሞንትሪያልን ሞቃታማ አየር ተቋቁሜ መሬት ውስጥ የሚገኘውን ከተማ ለማየት ጉዜን ጀምሬያለሁ። በጉዜም መሃል ስለዚህ የመሬት ውስጥ ከተማ አንዳንድ ነገር ልበላችሁ። ስሙ ሬሶ ይባላል። ቋንቋው ፈረንሳይኛ ሲሆን ምህጻረ ቃል ሬሶ ፔዴስተር ሱቴራን ይሉታል። ያው ፈረንሳይኛ ተናጋሪ ስላልሆንኩኝ በትክክል ፕሮናውንስ አላደረኩትኝም። ትርጉሙ ግን የከርሰ ምድር የእግረኞች መረብ ማለት ነው። ከ32 ኪሎ ሜትር በላይ ርዝመት ያላቸው ዋሻዎች የገበያ ማዕከላትን፣ የሜትሮ ጣቢያዎችን፣ ሆቴሎችን፣ የመኖሪያ ህንፃዎችን፣ ዩኒቨርሲቲዎችን፣ ሙዚየሞችን፣ የስፖርት ማዘውተሪያዎችንም ጭምር የሚያገናኝ መረብ ነው። ምን ያህል ሰፊ እንደሆነ በዚህ ማወቅ ትችላላችሁ። ይህን ከተማ ለመገንባት ረጅም ዓመታት ቢፈጅም የተጀመረው ግን እንደ ኢሮፓያኖቹ አቆጣጠር በ1960ዎቹ ነው። ሬሶ የሚለውን ስያሜ ደግሞ ያገኘው በ2004 ዓ.ም ነው። የተገነባውም የሞንትሪያል ከተማ ነዋሪዎች ከባድ የክረምቱን ቅዝቃዜ እንዲሁም የበጋውን ሙቀት ሳይጋፈጡ በከተማው ውስጥ መንቀሳቀስ እንዲችሉ ነው። በከተማ ውስጥ ያለ ሌላ ከተማ ማለት ነው። ቅድም እንደነገርኳችሁ ይህ የከተማ ውስጥ ከተማ ከባቡር ጣቢያዎች ጋር የተገናኘ ነው። ባቡር ጣቢያዎቹም አንደርግራውንድ ናቸው። ስለዚህ አሁን የመሬት ውስጥ ጉዟችንን ጀምረናል ማለት ነው። አሁን ባቡር ስቴሽን ውስጥ ገብተናል። ከዛ ባቡራችን ሲመጣ ደግሞ እንሄዳለን ማለት ነው። ይህንን ከተማ የሚያገናኙ 10 አካባቢ የባቡር ስቴሽኖች አሉ። ለእኛ ሰፈር የሚቀርበን ሚጌል የሚባለው ስቴሽን ስለነበር ወደሱ እየሄድን ነው። Okay, let's go. አሁን መሬት ውስጥ ወዳለው ከተማ ደርሰናል። በጣም ብዙ ሰው ነው ያለው። ሰዎቹ እየገቡ ነው ምናምንና ውስጥ ደግሞ አብረን እንገባለን። እኛ በገባንበት በሚጌል ስቴሽን ስትገቡ መጀመሪያ ላይ የምታገኙት ኢተን ሴንተር የሚባል በጣም ትልቅ የገበያ ማዕከል ነው። ይህ የገበያ ማዕከል በጣም ግዙፍና ትልቅ ስለሆነ የሆነ ቦታ መሄድ ስትፈልጉ ቦታው እንዳያምታታችሁ እዚች ስክሪን ላይ መታችሁ መሄድ የምትፈልጉበትን ቦታ ሰርች ስታደርጉት ዳይሬክሽኑን ያሳያችኋል። አሁን እስቲ ይሄንን መሬት ውስጥ ያለ ነው ቢባል ማን ያምናል? ይሄንን ግዙፍና መሬት ውስጥ የሚገኝ የገበያ ማዕከል እኔም ዞር ዞር ብዬ ለማየት ሞክሬያለሁ። ካየሁት ውስጥም ለእናንተ ላጋራችሁ። እና ደግሞ ሌላው ያስገረመኝ ነገር እዚህ ከተማ ውስጥ ስትሆኑ ውጪ ላይ ዝናብ ይሁን ሙቀት ይሁን ፀሐይ ይሁን ቀን ይሁን ማታ ይሁን አታውቁም። በጣም ብዙ የትልልቅ ብራንዶች ስቶሮች ነበሩ። እኔም የተወሰኑት ውስጥ ጎራ እያልኩኝ እያየው ነበረ። የመግዛት ፕላን ስላልነበረኝ ምንም ነገር አልገዛውም። እንግዲህ እንዳያችሁት በጣም ትልቅ የገበያ ማዕከል ነው። በውስጡም በጣም ብዙ ሰው ነው ያለው። ብዙ ሰው ይገበያያል። ከዛ ደግሞ ቀጣይ ላይ አሁን ሌላም አንድ የገበያ ማዕከል አለው ውስጡ እንደዚህ በጣም ትልቅ ነው። እሱን ደግሞ አሁን እንይ። Okay, let's go. ይሄኛው የገበያ ማዕከል ደግሞ ፕላስ ሞንትሪያል ትረስት ይባላል። መጀመሪያ ላይ እንዳየነው እንደ ኢተን ሴንተር በጣም ግዙፍና ብዙ ካምፓኒዎችን ብዙ ብራንዶችን የያዘ ሴንተር ነው። እኔም ወደ ዛራ ጎራ አልኩኝና አንዳንድ ነገሮችን አየሁ።
በዚህ በኩል ሳልፍ አይኔን ጨፍኜ ነው ያለፍኩት። ሁሉ አማረሽን ገበያ አታውጣት ነው የሆነብኝ ነገሩ። ለማልገዛው ነገር ራሴን እያጓጓኝ ሁሉንም ነገሮች አይት አድርጌ ወጣሁኝ። ቦታው ለአይን በጣም የሚስብና ሁሉም ነገር ያለው ካፍቴሪያዎች፣ ሆቴሎች፣ ሬስቶራንቶች ያለው ቦታ ነው። ሁለተኛው የገበያ ማዕከል ያያችሁትን ይመስላል። ሌሎችም ብዙ የገበያ ማዕከሎች አሉ፣ ግን ለዛሬ እነዚህ ሁለቱ ይበቁናል። አሁን ደግሞ ቀጣይ ወደ ባህላዊ ማዕከሉ እንሄዳለን። Okay, let's go. እዚህ ጋር ይሄን የ32 ኪሎ ሜትር ከተማ ሙሉውን መዞር እንችላለን አንችልም ወይ ምናምን እየተባባልን ነበርና ማለት በጣም ትልቅ ቴክኖሎጂ ነው። በጣም ከባድ ነገር ነው። እንዴት ነው መሬት ተቆፍሮ 32 ኪሎ ሜትር ስፋት ያለው ከተማ ሊገነባ የሚችለው? የምር እኛ በጣም ነው የደከመን በእግር መሄድ ራሱ ማለት ነው። ወደ ባህላዊው ማዕከል እየሄድን ነበር እዛው ሲቲ ውስጥ ሆነን ማለት ነው። አንደርግራውንድ ሲቲ ውስጥ ሆነን ግን በጣም ረጅም ነው፣ በጣም ነው የሚያደክመው። አሁን ከአንደርግራውንድ ሲቲ ወጥተን በከተማው በኩል ልንሄድ ነው ወደዛ ወደ ማዕከላዊው ባህላዊ ማዕከሉ ማለት ነው። እና ከተማው እንዴት ድምቅ እንዳለ ላሳያችሁ። ሲያምሩ ማለት ነው። በጣም ብዙ ሰው አለ፣ በጣም ግርግር አለ። ዩታን እዛ ጋ ያለው ሰውዬ እየዘፈነ ነው። ስለዚህ ይሄንን ኢንፎርሜሽን ቦርድ ተጠቅማችሁ ወደምትፈልጉበት ቦታ ይወስዳችኋል ማለት ነው። ለምሳሌ አሁን እኛ የመጣ ነው ከኤምጌል ስቴሽን ነው አይደለም? ምጌል እሺ። እኛ አሁን የመጣ ነው ከምጌል ስቴሽን ነው። አሁን ለምሳሌ የሆነ አንድ ቦታ መሄድ ብንፈልግ፣ ለምሳሌ ሙዚየም መሄድ ብንፈልግ ብዙ ሙዚየሞች ነው ያሉት። የሙዚየሙ ሲምቦል ይሄ ነው። እዚህኛው ሙዚየም መሄድ ብንፈልግ እንዴት መሄድ እንደምንችል ያሳየናል ማለት ነው። ከጥቂት ደቂቃ የእግር መንገድ በኋላ ወደ ባህላዊ ሙዚየም አካባቢ ደረስን። እዚህ አካባቢ ብዙ ኢቨንቶች ስለሚዘጋጁ ነው መሰለኝ በጣም ብዙ ህዝብ ነው የነበረው። እንግዲህ የተወሰነ የእግር ጉዞ በኋላ ወደ ባህላዊው የጥበብ ማዕከል ደርሰናል። አሁን ወደ ውስጥ እንግባ። በጣም ብዙ ሰው ነው ያለው። እንግዲህ ምን የሚታይ ነገር እንዳለ አላውቅም። አይኑን አለ እና እስቲ ጠጋ እንበልና ጨለማ ነው ራሱ ምን እንደሚያዩ እናያለን። እና እንግዲህ እንዳያችሁት በጣም ብዙ ሰልፍ ላይ ነበረው እና በጣም ደግሞ ስለነበረኛ ወደዛ መግባትና ያለው ነገር ማሳየት አልቻልንም። ግን ዞር ስንል እዚህ ጋር የሆነ ጌም አለ፣ እዛ ጋር ደግሞ ምናምን አለ። እሱን ላሳያችሁ። እዚህ ጋር ካፕሎች እየገቡ ምናምን ፎቶ ይነሳሉና እኔም ተራይን ጠብቄ ለኢንስታግራም የሚሆኑኝን አንዳንድ ፎቶዎች ተነሳ። አሁን ያለንበት ቦታ ይህንን ይመስላል። በጣም ነው የሚያምረው። የምር አንደርግራውንድ ነው ቢባል ማን ያምናል? ከዛ ደግሞ ዞር ስንል ይሄን እንደ ሙዚየም ነገር አገኘን። እንደተረዳሁት ከሆነ እነዚህ ሰዎች ጥቁሮች ናቸው እና ካናዳ ምድር ላይ ለየት ያለ ነገር አቺቭ ያደረጉ ናቸው ማለት ነው። ለምን በእንደዚህ አይነት አሻንጉሊት ቅርጽ እንዳረጓቸው ባይገባኝም ግን የሆነ ኢንተረስቲንግ ነገር ነው። አሁንም በድጋሚ
ድጋሚ ከአንደርግራውንድ ሲቲ ወጥተን ወደ 4 ደቂቃ አካባቢ ወክ አድርገን ወደዚህ በአትክልት ወደ ተከበበው የምግብ ስፍራ መተናል። ስሙ ይባላል ለካትካርት ይባላል። ሶ ውስጥ ደግሞ አብረን እንሂድ። Okay, let's go. ከውጪ ሲታይ ይሄንን ይመስላል። ይሄ ማለት ወደ ውስጥ አልገባንም። ሶ አንደርግራውንድ ላይ አይደለንም፣ ከላይ ነው፣ ወለል ላይ ነው ያለነው ማለት ነው። ውስጡን ደግሞ እየገባው ላሳያችሁ። በጣም ደስ የሚልና ንጹህ አየር ያለበት ቦታ ነው። ስፍራው እንደምታዩት በአትክልቶች የተከበበ ነው። በዛ ላይ ደግሞ አራው እንደዚህ በመስታወት ነው የተሰራው። የምር በጣም ነው ደስ የሚለው፣ በጣም ነው መንፈስ የሚያድሰው። ከዛ በተጨማሪ ደግሞ በተአምር መሬት ውስጥ ያለ አይመስልም። ሶ አሁን የአንደርግራውንድ ጊዜ ቆይታችን ይበቃናል ብለን ወጥተናል። የመጣነው ከቀኑ 8 ሰዓት ነበር። አሁን ከምሽቱ 2 ሰዓት ነው። በጣም ነው የሚደክመው፣ በጣም ረጅም ነው፣ አያልቅም። ሙዚየምም ላሳያችሁ አስቤ ነበረ ግን አልቻልኩም። በቃ አንደኛ ሙዚየሙን ተዘጋ መሸረፈለብን፣ ሁለተኛ ደግሞ በጣም ነው የደከመኝ። ለማንኛውም የዛሬ ቪዲዮአችን ይሄንን ይመስላል። በሌላ ጊዜ ኦ ማይ ጋድ ዝናብ ጀመረ። በሌላ ቪዲዮ እንገናኛለን። ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ባይ። Okay, let's go.